በዓለም ላይ ካሉ ድንቅ ሃይማኖታዊና ባህላዊ ክንውኖች መካከል በሚሊዮኖች የሚቆጠሩ ሰዎች በነጭ ልብስ ደምቀው ታቦታትን አጅበው በዝማሬና በእልልታ ወደ ወንዝ የሚተሙበት፣ አካባቢዎች በቅዱስ ያሬድ ዜማ የሚደምቁበት ልዩ በዓል የጥምቀት በዓል ነው። ውድ የቻናላችን ተከታታዮች፣ በዛሬው የሰዋስው ፖድካስት ቲፕ ከ6ኛው ክፍለ ዘመን ካህናት ዝማሬ እስከ ፋሲለደስ ገንዳ አስደናቂ ትዕይንት፣ ከላሊበላ ጸጥታ እስከ ጃን ሜዳ ብዝሃነት የጥምቀት በዓል አከባበር አስገራሚ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ይከታተሉን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑም ጋበዝን። የጥምቀት በዓል በኢትዮጵያ መከበር የጀመረው ክርስትና የአገሪቱ ይፋዊ ሃይማኖት በሆነበት በ4ኛው መቶ ክፍለ ዘመን በአክሱም ዘመነ መንግሥት እንደሆነ የታሪክ ድርሳናት ይጠቅሳሉ። መጀመሪያ ላይ በዓሉ የሚከበረው በየአጥቢያ አብያተ ክርስቲያናት ውስጥ ብቻ ነበር። ታቦታቱ ከቤተ መቅደስ ወጥተው በሜዳ ላይ እንዲያድሩና በታላቅ ድምቀት እንዲከበር መሠረት የጣለው ግን በ6ኛው ክፍለ ዘመን የተነሳው ታላቁ ሊቅ ቅዱስ ያሬድ ነው። ያሬዳዊ ዜማና ሽብሸባ ለበዓሉ መንፈሳዊ ድምቀትን ይሰጠዋል። በ12ኛው ክፍለ ዘመን ደግሞ አፄ ላሊበላ በዓሉ በዮርዳኖስ ወንዝ ምሳሌነት በወንዞች ዳርቻ እንዲከበርና ታቦታቱ በጋራ እንዲወጡ ሥርዓት አበጁለት። በ15ኛው ክፍለ ዘመን አፄ ዘርዓ ያዕቆብ ሥርዓቱ በመላው አገሪቱ ወጥ እንዲሆን ሲያደርጉ፣ በ17ኛው ክፍለ ዘመን ደግሞ በጎንደር አፄ ፋሲለደስ የገነቡት አስደናቂ መዋኛ ገንዳ በዓሉን ከኪነ ሕንፃ ጥበብ ጋር አዋህደው። ይህም ታሪክ ተጋምዶ በ2012 ዓ.ም በዩኔስኮ የማይዳሰስ የሰው ልጅ ቅርስ ተብሎ ተመዝግቧል። ጥምቀትና ጎንደር። የበዓሉ ዋዜማ ወይም ከተራ ሲመጣ የጎንደር 44ቱ አድባራትና ገዳማት ታቦታትን ከየቤተ መቅደሳቸው ይወጣሉ። አጀባው ልዩ ነው። ካህናት በደመቀ አልባሳት፣ ምዕመናኑ በባህላዊ ልብስ አጊጠው ታቦታቱን አጅበው ወደ ጃን ተከል ዋሻና ወደ ፋሲለደስ መዋኛ ገንዳ ያመራሉ። መንገዱ በሙሉ በዝማሬና በከበሮ ድምፅ ይናወጣል። በተለይ በጎንደር ጎዳና ላይ የሚታየው የወጣቶች ጨዋታና የፈረስ ጉግስ ትርኢት ለበዓሉ ትልቅ ድምቀት ይሰጠዋል። ታቦታቱ በገንዳው ዙሪያ በተዘጋጁላቸው ድንኳኖች ያድራሉ። ሌሊቱን ሙሉ የሊቃውንቱ ማሌት፣ የጸናጽልና የከበሮ ድምፅ ከገንዳው ውሃ ሞገድ ጋር እየተዋሃደ ልዩ መንፈሳዊ ድባብን ይፈጥራል። በሺዎች የሚቆጠሩ ምዕመናን በገንዳው ቅጥር ግቢ ውስጥ ጧፍ አብርተው በጸሎትና በምስጋና ሌሊቱን ሲያሳልፉ ያድራሉ። ጎህ ሲቀድ ደግሞ ዋናው ሥርዓት ይጀመራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዓን ጳጳሳት በተገኙበት ጸበሉም ይባረካል። ልክ ጸበሉ ተባርኮ ሲያበቃ ያ በጉጉት የሚጠበቀው የጎንደር ጥምቀት ድምቀት ይገለጣል። በመቶዎች የሚቆጠሩ ወጣቶች ከገንዳው ዙሪያ ባሉ ግንቦችና ዛፎች ላይ ሆነው ተጠምቀ ሰማያዊ በኃይለ መንፈስ ቅዱስ የሚለው ዝማሬ ሲሰማ ወደ ገንዳው ውሃ ዘለው ይገባሉ። ይህ ድርጊት የክርስቶስን በጥምቀት መታደስና የዮርዳኖስን በረከት በደስታ የመቀበል ምሳሌ ነው። ታቦታቱ ወደ የቤተ መቅደሳቸው ሲመለሱ ጉዞው በፈረስ ጉግስ የታጀበ ነው። የጎንደር ፈረሰኞች ባህላዊ የጦር ትጥቃቸውን ለብሰው በፈረሶቻቸው ላይ ሆነው የሚያሳዩት የፍጥነትና የጥበብ ትርኢት ለበዓሉ ሌላ ውበት ይሰጠዋል። በተለይ በሚቀጥለው ቀን የቅዱስ ሚካኤልን ታቦት በደመቀ ሁኔታ ወደ ቤተ ክርስቲያኑ ሲመለስ ጎንደር በደስታ ትናወጣለች። ጥምቀትና ቅዱስ ላሊበላ። አሁን ደግሞ ወደ ድንቅ ውቅር አብያተ ክርስቲያን መገኛ ወደ ላሊበላ እናምራ። የከተራ ዕለት ከ11ዱ ውቅር አብያተ ክርስቲያናት የሚነሱ ታቦታት በጋራ ወደ ጥምቀት ባሕሩ ያመራሉ። ከቤተ መድኃኔ ዓለም፣ ከቤተ ማርያም፣ ከቤተ ጊዮርጊስና ከሌሎች ቅዱሳን ስፍራዎች የሚመጡት ታቦቶች ሲገናኙ የሚፈጥረው ትዕይንት በዓሉን ማራኪ ያደርገዋል። በላሊበላ ጥምቀት በዝማሬና በሃይማኖታዊ ሥርዓት የታጀበ ነው። ሕዝቡ ነጭ ለብሶ የላሊበላን ድንጋያማ መንገዶች በነጭ ማዕበል ይሸፍናቸዋል። ጥምቀተ ባሕሩ ጋር ሲደርሱ ታቦታቱ ካረፉ በኋላ በላሊበላ ሌሊቱ የሚደምቀው በሺዎች የሚቆጠሩ ጧፎች ብርሃን ነው። ሊቃውንቱና ካህናቱ ቤዛ ኩሉ ዓለም፣ የዓለም ሁሉ መድኃኒት እያሉ የቅዱስ ያሬድን ዜማ ሲያዜሙ ከጥንታዊው የዮርዳኖስ ወንዝ ምሳሌያዊ ስፍራ ጋር ተዳምሮ በዛ ቅዝቃዜ ውስጥ የሚሰማውን የጸናጽል ሽክሽክታና የከበሮ ድምፅ
በላሊበላ ተራራዎች ላይ እያስተጋባም ያድራል። ንጋት ላይ የላሊበላ ሊቃውንት በዝግታና በሥርዓት ጸበሉን ይባርካሉ። እዚህ ጋር አንድ ለየት የሚያደርገው ነገር አለ። የላሊበላ ካህናት ዝማሬና የቄሶች ሽብሸባ እጅግ ረቂቅና ጥንታዊ ስልቱን የጠበቀ ነው። ምዕመናኑ በጸጥታና በትሕትና ሆነው ጸበሉን ይረጫሉ። ይህ ሥነ ሥርዓት የሰው ልጅ ከፈጣሪው ጋር የታረቀበትን ዕለት የሚያስታውስ በመሆኑ ሁሉም በታላቅ አክብሮት ይሳተፋሉ። በዓሉን ልዩ የሚያደርገው የመጨረሻው ትዕይንት ታቦታቱ ወደ የቤተ መቅደሳቸው የሚመለሱበት ጉዞ ነው። በሺዎች የሚቆጠሩ ምዕመናን ካህናቱን መሃል አድርገው በሁለት ረድፍ ይሰለፋሉ። ካህናቱም ቤዛ ኩሉ ዓለም እያሉ በከፍተኛ ድምፅና በወጥ ስሜት ሲዘምሩ መላው የላሊበላ ሕዝብ በአንድ ድምፅ ይቀበላቸዋል። ይህ ዝማሬ የላሊበላ ጥምቀት መለያም ምልክት ነው። ጥምቀትና አክሱም። አሁን ደግሞ የምንጓዘው ወደ ኢትዮጵያ ስልጣኔ ማማ ወደ ጥንታዊቷ አክሱም ከተማ ነው። በአክሱም ከተራ ሲከበር ታቦታቱ ከታሪካዊቷ የጽዮን ማርያም ቤተ ክርስቲያንና ከሌሎች አድባራት ወጥተው ወደ ማይሹም ያመራሉ። ማይሹም የንግሥተ ሳባ መዋኛ ተብሎ የሚታወቀው ጥንታዊ ገንዳ ነው። ካህናቱ ጥንታዊ የሆኑትን የንጉሣውያንን አልባሳት፣ የወርቅ ጥላዎች ይዘው በሐውልቶቹ ግርጌ ሲያልፉ ማየት በጊዜ ማሽን ወደ ኋላ የተጓዙ ያህል ስሜት ይፈጥራል። የአክሱም ሊቃውንት የሚያቀርቡት ዜማ የቅዱስ ያሬድ ቀጥተኛ ወራሽ እንደመሆናቸው ዜማው ልብን ዘልቆ የሚገባና እጅግ ረቂቅ ነው። ሌሊቱ ሲመጣ አክሱም በጧፍና በሻማ ብርሃን ትደምቃለች። በታሪካዊቷ ማይሹም ዙሪያ የሚደረገው ማህሌት ልዩ ነው። ቅዱስ ያሬድ ዜማውን በጀመረባት በዚች ምድር ላይ ካህናቱ ዮርዳኖስ ሆይ ምን ሆንሽ እያሉ በግዕዝ ቋንቋ ሲዘምሩ ድምፁ በተራራዎችና በሐውልቶች ላይ ያስተጋባም ያድራል። በአክሱም የጥምቀት ባህል ጸሎትና መንፈሳዊነት ያመዝናል። ምዕመናኑ በጸጥታና በትሕትና ሌሊቱን በምስጋና ያሳልፋሉ። ንጋት ላይ ጸበሉ ተባርኮ ሲያበቃ ሕዝቡ በታላቅ ሥነ ሥርዓት ጸበሉን ይቀበላል። በአክሱም ጥምቀት ላይ የሚታየው ሌላው ድንቅ ነገር የታቦተ ጽዮን ወይም የጽላተ ሙሴ መንፈሳዊ ጥላ በከተማዋ ላይ ማረፉ ነው። ታቦታቱ ወደ የቤተ መቅደሳቸው ሲመለሱ የሚደረገው ጉዞ ንግስ ይባላል። ይህ ጉዞ የንጉሣውያንን ሥነ ሥርዓት የሚታይበት፣ ሕዝቡ በታላቅ አክብሮት እልል እያለ ታቦታቱን የሚሸኝበት ታላቅ ክስተት ነው። አክሱም በጥምቀት ወቅት ለሁሉም ክፍት ናት። ከየአካባቢው የመጡ እንግዶች የጽዮን እንግዳ ተብለው ይስተናገዳሉ። በየቤቱ የሚዘጋጀው የጥምቀት ድግስ የከተማዋ ነዋሪዎች ያላቸውን ፍቅርና አክብሮት የሚገልጹበት ነው። አክሱም በጥምቀት ወቅት የሰላምና የፍቅር ማዕከል ሆና ትታያለች። ይህ ደግሞ ለከተማዋ የሺህ ዓመታት ስልጣኔ ማሳያ ነው። ጥምቀትና ጃን ሜዳ። በአዲስ አበባ ከተለያዩ አቅጣጫዎችና ከመላው የከተማዋ አድባራት የሚነሱት ታቦታት በምዕመናን ታጅበው ወደ ጃን ሜዳ ይጎርፋሉ። ታቦታቱ ጃን ሜዳ ሲገቡ ሜዳው ትንሿን ኢትዮጵያ ትመስላለች። እዚህ ጋር ነው የአዲስ አበባ ጥምቀት ለየት የሚለው። በጃን ሜዳ ውስጥ የኦሮሞ፣ የአማራ፣ የደቡብን፣ የትግራይና የሌሎች ብሔረሰቦችን ባህላዊ አልባሳት የለበሱ ሰዎች በአንድ ላይ ይታያሉ። ለእያንዳንዱ ታቦት የተዘጋጁት ድንኳኖች በራሳቸው የጥበብ ሥራዎች ናቸው። ንጋት ላይ በጃን ሜዳ የሚከናወነው የጸበል ርጭት ሥርዓት በከፍተኛ የመንግሥት ባለሥልጣናትና በመዲናዋ የሚገኙ የውጭ አገራት ዲፕሎማቶች በተገኙበት በታላቅ ድምቀት ይከናወናል። ጸበሉ ተባርኮ ሲያበቃ ያ ግዙፉ የጃን ሜዳ ሕዝብ በደስታ ጸበሉን ሲቀበል የሚፈጠረው ስሜት እጅግ አስገራሚ ነው። አዲስ አበባ የሰላምና የአንድነት ተምሳሌት መሆኗን ለዓለም የምታሳይበት ቅስፈትም ነው ማለት ይቻላል። በዓሉ በጃን ሜዳ ብቻ አያበቃም። በማግስቱም ታቦታቱ ወደ የቤተ መቅደሳቸው የሚመለሱበት ጉዞ ሌላ ትዕይንት ነው። በተለይ ታቦታቱ በየሰፈሩ ሲያልፉ እናቶች እልል እያሉ፣ አባቶች መርቀው፣ ወጣቶች በዝማሬ አጅበው ሲሸኟቸው ማየት የአዲስ አበባን ማኅበራዊ ትስስር ይበልጥ ያሳያል። ጥምቀት በአዲስ አበባ የመንፈስ እርካታ ብቻ ሳይሆን የፍቅርና የአንድነት ትልቅ መድረክ ነው። ውድ ተመልካቾቻችን፣ ጥምቀት ለኢትዮጵያውያን የሃይማኖት ብቻ ሳይሆን የታሪክ፣ የጥበብና የአንድነት መድረክ ነው። እናንተስ የጥምቀት በዓልን የት ማክበር ትመርጣላችሁ? አስተያየታችሁን ኮመንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ጤና ይስጥልኝ።